እና ማናት ዘካርያስና ሐና እነዚህ ጸሎታቸው የማይሰራ አንዳንዶቻችሁ እንደዚህ የተባላችሁ ሰዎች ልብ ብላችሁ ስሙኝ፣ ጻፉት። ይሄንን በ2026 አንድ ድንቅ ነገር እጃችሁ ላይ ይገባል። ከተዘጋው ማህፀን ውስጥ እግዚአብሔር እንዳገኘ እኔ አንዳንዶቻችሁ ይገባል ስትጸልዩ በጣም ነገር ተዘግቷል። እሺ እግዚአብሔር ምን ያገኝ ከተዘጋው? በረምስ እግዚአብሔር እኮ ሲዘጋ የሆነ ነገር ፈልጎ አቅቶት አይደለም። የሐናን ማህፀን ምን ጥሎት ነበር? ዘግቶ ነው። ምን አገኘ እግዚአብሔር? የተዘጋው ማህፀኗ በእግዚአብሔር ቤት ጊዜ እንድትችላል ሳሙኤል አለ። ከተዘጋው ነገር ላይ ምንድነው እግዚአብሔር ይፈልጋል እኮ የሆነ ነገር ከነዘካርያስ ቤት አቅቶት አይደለም። እዛች ፖይንት ላይ መነጋገር ሴትዮዋ እንዳረገዘች እንኳን ስታው ምንድነው ያደረገችው? ትዝ ይላችኋል አይደል? የዘካርያስ ኤልሳቤጥ ስታረግዝ ምንድነው ያደረገችው? ተሸሽት የወሬው ማን እኔ እና አንዱ ከሚያስፈራኝ ነገር ቸርች ሳገለግል ሽማግሌዎችና ፓስተሮች አጥተው ያው ይሮት ገባላችሁ ትጸልያላችሁ ከዛ ነው ወይም ደግሞ አንዳንድ ጊዜ እሁድ በተለይ ካገልግሎት በኋላ ወክ ማድረግ ፈራ ለምን እንደምፈራ ታውቃላችሁ? ሰላም እንዴት ነበር ያንተ ነገር ምን ነው ወይ በቃ አንዳንድ ስልክ ይሄን ደውለው ምን አዲስ ነገር አለ ስለሚሉኝ ብቻ ስልካቸውን ማላነሳት ምርር ይሄ ነገር የጌታ ፈቃድ ላይሆን ይችላል። አንተ እኮ እዚህ አገልግሎት እየሰፋ ነው፣ ለምን አታስመጣት? አንዳንዶቻችሁ የምትሄዱበት መንገድ ለሰውም አይገባም፣ ሰውም አይረዳው። እግዚአብሔር ግን እየሰራበት ረቂቅ ነገር እየሰራ እና እንትና ኤልሳቤጥ ልጅ ስታረግዝ እኮ መሆን የነበረበት ልባርከው ጌታዬ ኑ ባርኩልኝ ነው የምስጋና ምንም ፈራችና ምን አደረገች? ተሸሸገች። በቃላቸው እንዳይወርድብኝ ደግሞ ባይሳካስ አይነ ነገር በርጅና ነው የመጣው ቢጨነግፍስ አረገዘች አስወረደች ተብሎ ከሚባል ሽሽግ አረገች። እግዚአብሔር ማህፀኗን ከፈተና አንድ ነገር የምስራች ነግራችኋል። ከተዘጋው ከተበላሸው ነገራችሁ ውስጥ እግዚአብሔር የሚያወጣው ብርቱ ነገር አለ። የተተውሽ እንድትባይ የተሰበሰቡትን ጠላቶችን የመከሩትን የሰሩትን ወደ አውድማ እህል እንደሚከማች ያከማቻቸው። ለምን ምን እንደሚያደርጋቸው አያውቁም። ስለዚህ እህቴ ሆይ ደስ ይበልሽ፣ ወንድሜ ሆይ ደስ ይበልህ፣ ቤተክርስቲያን ሆይ ደስ ይበልሽ። ጠላትሽ ይደቃል፣ ጠላትህ ይወቃል። ቢንያም ተወለደ። ተመልከቱ ማን ነው? ቶሎ ቶሎ ብዬ ልንገራችሁና ሮቤልን ወለደች። ከወለደችም በኋላ እንዲህ ብላ ይወደኛል ብላለችና ደግሞም ጸነሰች። ቁጥር 33 ዘፍጥረት ላይ ነው ያለው። ወንድ ልጅንም ወለደች። እኔ እንደተጠላው እግዚአብሔር ስለሰማ እግዚአብሔር ይሰማል። ግድ የለም እስቲ እግዚአብሔር ይሰማል በለ። እንደዚህ መሳለቂያ ያድርጋል። እግዚአብሔር ምን እንደሚሰራበት አያውቅም። ስትሰሙ አትደንግጡ፣ አትረበሹ። የእግዚአብሔር ቃል መጥቷል እንደዚህ የሚል የእግዚአብሔርን ሐሳብ አያውቁም። ከዛ ራሔል እንደተጠላች እግዚአብሔር አየ እና ቁጥር 33 ደግሞም ጸነሽው ወንድ ልጅ ወለደች። እኔ እንደተጠላው እግዚአብሔር ስለሰማ ይህንን ደገመኝ። ኧረ አሜን። መድገም ብቻ አይደለም ሰለሳት። ሶስተኛውም ተወለደ እና እናንብቦና ደገመኝ አለች። ስሙንም ምን ብላ ጠራችው? ስምዖን ብላ ጠራችው። ደግሞም ጸነሰች ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁ አለች። ስሙንም ይህም ሌዊ ብላ ጠራችው። ተመልከቱ የወለደች ሮቤል፣ ስምዖን፣ ሌዊ የእስራኤል በግ። ደግሞም ጸነሰች ወንድ ልጅም ወለደች። በዚህ ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህ ስሙ ይሁዳ ብላ ጠራችው። ዘር የሚጠራበት የይሁዳ ነገድ ከተዘጋው ማህፀኗ ውስጥ ወጣ፣ ከተጠላች ውስጥ ወጣ፣ እንደ ትራሽ ከተቆጠረችው ወጣ፣ ከተነቀፈችው ወጣ። ካንቺ ውስጥ ለክብር የሚሆን ነገር፣ ካንተ ውስጥ የክብር ለሚሆን ነገር፣ ከዚህ ቸርች የክብር የሚሆን ነገር፣ ዘር የሚጠራበት ነገር እግዚአብሔር ከቤት ላይ ያወጣል፣ ይነሳል። መጽሐፋችን ምን በሆነች ጊዜ ሎ ፖይንት ላይ ወንድሞቼ ሎ ፖይንት የእግዚአብሔር ግድልም አሜን በሉኝ እባክህ። እግዚአብሔር ምን ልበላት እኔ አላውቅም። እኔ መሳል ስለማላውቅ የሆነ ሎ ፖይንት ላይ ሰው ሲያይ በቃ እንደዚህ እኔ ጥሬ ስጋ ሳይ እንደሚያደርገኝ ወይም ታውቃላችሁ አፌ ነው የሚበላው ዮኒ አፌ ነው የሚበላው የሚናገረው በቃ የሆነ ነገር ሲያይ ሎ ፖይንት ላይ ያለ ሰው እግዚአብሔር አይኖቹ በምድር ሁሉ መካከል ይዞራሉ አይደለም? የሆነ የተጠቃ የተጎዳ የተጣለ የተገፋ የተናቀ ሲያይ ይሄንንማ ክብሬ ልገልጥ የዓለምን ደካማውን የተናቀውን አይደለም የሚለው ምን አደረገ? መረጠ። ለምን? የሱ ችሎታ በሰውየው አለመቻል ውስጥ ይገለጣል። ስሙ ለዘላለም ይባረክ። አንቺ
አንቺም ብሎ ሚስት ተባለች። አንቺም ብሎ አገልጋይ ተብለሻል። ዌልካም ቱ ዲስ ዩኒቨርስ። this is the right place, that's the right word you need to hear። እግዚአብሔር እሱ በሰማሽ ጊዜ ይመጣል። ለምን አሜን አትሉኝ? እንደው ይህ እግዚአብሔር ያፍጥንላችሁ እንዲህ አይነት ፖይንቶችን እንደሱ በሰማችሁ ጊዜ አንቺም ብሎ አንተም ብሎ በተባላችሁ ጊዜ እግዚአብሔር ከሰማያት ላይ ሰማይ ነው የነገረኝ። እኔ ሆስፒታል ውስጥ የነገረኝ እግዚአብሔር እነሳለሁ። watch 2026 watch 2027 watch 2028 watch 2029 watch 2030 the next 5 years another dimension ይሆናል። ፖይንቱ ላይ ደርሳል። ፖይንት ላይ ደርሳችኋል። ፖይንቱ ላይ ስትደርሱ እግዚአብሔር ይመጣል። ያን ሰው የፈወሰውና ጌታ ኢየሱስ ክርስቶስ ከሰፈር ተናናለ እና ዮሐንስ ወንጌል ምንድነው መጽሐፍ ልጁን ተከራከሩ ኃጢአተኛ ነው በላሉት እምቢ አለ። እኔ ኃጢአተኛ መሆኑን አላውቅም። አይኔን እንደከፈተ አይደለም የሚለው እንዳይ ምን እላለሁ አውቃለሁ ኃጢአተኛ መሆኑን እናንተ ናችሁ የምታውቁት፣ እኔ አላውቅም። መጨረሻ ላይ አንተ ከሱ ወገን ነህ። ልክ ከሰፈር ሲያስወጡት ኢየሱስ መጣ ይላል። አየ ይጠብቃል። ወጭ ያደርጋል። እያየህ ነው። ይጠብቃል። እስክትገፋ ይጠብቃል። እስክትጣል ይጠብቃል። መሳለቂያ ሊያደርጉ ሲሉ ይጠብቃል። ልክ ፖይንቱ ላይ ስትደርስ እግዚአብሔር ይመጣል። ይጠብቃል። ያይሃል። ቀን ተሌሊት ያይሃል። ክብር ለጌታ ይሁን። አያው ጠላቶቻችን ይወቃሉ ብለው ይሁን ለሚነሳ ነገርህን ናሙቴ መሬቱ ስንት መሬት እያለ ስንት መሬት ንጉሱ በማን መሬት ይቀና ነበር ይላል? በናቡቴ ልክ ነኝ አይደል? በናቡቴ መሬት ምን ያደርግ ነበር? ይቀና። ስንት መሬት እያለ ስንት እርሻ እያለ እዚህ እንትኑ ላይ ምንድነው ይሄ ማማው ምንድነው ፖርቹ ላይ ይወጣና እንዲህ ነው ቆሚያ እችን ነው የምፈልገው እንዴ ኧረ ስንት አለል እችን ነው የምፈልገው። ለምን እንደሆነ ታውቃላችሁ? የናቡቴ እርሻ ናት የሰለሞን ቤተ መቅደስ የተሰራ። እግዚአብሔር በዛች ቦታ ላይ ምን እንዳሰበ አላወቀም። ናቡቴ ላይ የተነሳው ወደቀ። እንመለስ ቁጥር 12 ላይ አንቺ ላይ ምን ብለዋል? ተሰብስብ። እኔ እንድትለምዱ የምፈልገው ነገር እንድትለምዱ ለአማኝ እንግዲህ አማኞች አማኝ ነን ብላችኋል አይደል? አንድ ሰው ሲናገር አንተኛም ለቤቱ ጅብያለሁ ብለው ይዘምራሉ። ግን አንድም ቀን ተነስቶ አይጸልም። እግዚአብሔር ይርዳንና አላሁ አክበርን ቀን መነሳት አላሁ አክበር ብለው ይዘምራሉ። 5 ላይ ተነስተው ምን እንደሚጠሩ ማይታወቅ አማልክ ይጠሩ። አንተ እነሱ ባሰሩት ጠዋት ላይ እኮ ነው ታምራት አንተ ስለ ወፎች ነው ነገር ስላላቁ እስቲ ሳይቀድሙ ልቅደማቸው ሳላሰማ ናስብ የሚለው መዝሙር ትዝ ይላችሁ የሚለው ስለ ወፎቹ ሲናገር በማለዳ ልነሳ አይደለም ሳይቀድሙ ድምጼን ላሰማ ወፎቹ ሳያሰሙ which means 5 አካባቢ ማለት ድምጼን ላሰማ ያለ እና እንድታውቁት እንድታምኑ የምፈልገው እንድትሰሙ ብቻ ፕራክቲስ አለ። የጸሎት ስለ ጸሎት ይሰማል ግን አይጸልም። ብለው ይዘምራል። ደስ ይሄ መዝሙር የሚያሳየው በቀን 3 አትሊስት እነዚህ ሰዎች ከእግዚአብሔር ጋር ውዳሴን ቅዳሴን ምስጋናን ምንም ያደርጉ ነው የሚያደርጉ ሳይጸልዩ የሚያደርጉ እና ምንድነው ፖይንቱ? ክርስቲያኖች የሚዘምሩት የሚሰሙት የሚያነቡትና የሚኖሩት ማች አላረግ 2026 ላይ እግዚአብሔር አንድ ያርጋችሁ፣ ከቃላችሁ ጋር አንድ ያርጋችሁ፣ ከሐሳባችሁ ጋር አንድ ያርጋችሁ፣ ከመዝሙራችሁ ጋር አንድ ያርጋችሁ፣ ከጸሎታችሁ ጋር አንድ ያርጋችሁ። ሲሰበሰቡ አሁናት ሐሳብ to that point ስትደርሱ it's not dead end, it is the beginning። በክርስትና ውስጥ በአዲስ ኪዳን ኢየሱስ ክርስቶስ የመጨረሻው ፖይንት ላይ ሲደርስ እግዚአብሔር እስከሚተው እስከሚመስል ለምን ተውከኝ ብሎ እስከሚደርስ ሲቃስ መሞት መሰቀል ብቻ አይደለም ከሞተም በኋላ ራሱ እንደሞተ እንዲረጋግጥ ተወጋ። በቃ እንደሞተች እንዲታወቅ ሪአክሽኗ ምን ይሆን? ለጌታ ኖርለታለሁ የምትለው አንዳንዶቻችሁ ለጌታ ነኝ ብላችሁ እንደሆናችሁ እንዲታወቅ በጦር ልትወጉ ትችላላችሁ። ዶቢ ፒሬሳ አትደንግጡ፣ አትርበት። ስለዚህ ሪአክት ማድረጋችሁ ያንን ቦታ ተጠቀመበትና የዘመናት ዘንዶውን ሰበሰበና ጌታ እግዚአብሔር ስሙ ይባረክ
አለቆችን፣ ስልጣናትን፣ ኃይላትን፣ ጌትነትን፣ የሚታዩትን የማይታዩትን ፎርም የሰሩትን መልክ የሰሩትን የዲያብሎስ ስራዎች ሁሉ ሰበሰበና በመስቀል ጠረቃቸው ይላል። ከመንገድ አስወገዳቸው ይላል። ስራቸውን አፈረሰው። የሚሰራው እግዚአብሔር ጠላቶችን አንተ ላይ ሲነሱ ቁጭ ብሎ ያሴርባቸዋል። ኮንስፓየር ያደርጋል ልበላችሁ፣ ያሴርባቸዋል። ዳስቶ የተነሳ ለዚህ ነው እናንተን የሚነካ የዓይኑን ብሌ ይነካል። ቁጥር 13 ነግራችሁ እንጨርሷለን። ሌላ ጊዜ አሁን መልእክቱን ነው ማስተላልፈው። እግዚአብሔር ስለሚያደርግልን ስሙ ይባረክ። ቁጥር 13 ላይ ተመልከቱ። ምንድን ነው የሚሆነው? ሀሳብ አያውቅም፣ ምክሩንም ምን አያደርጉም፣ አያስተውሉም። እንደ ነዶ ወደ አውድማ ምን አድርጋቸዋል? አከማይቷቸዋል። እንደምን እንደ ነዶ። ነዶ ታውቃላችሁ አይደል? ያው እዚህ ያለው ሰው በደንብ ሰብስቦ በየቦታ ይሰበስብና አንድ መሀል ቦታ ላይ ይከመራል። ጠላቶቻችሁ ለመወቃት ደርሰዋል። የጽዮን ልጅ ሆይ አገኛችሁት? ቀንድሽን አሁን ይለወጣል። ቀንድሽን ምን አደርጋለሁ? ብረት፣ ጥፍርሽን ናስ አደርጋለሁ። ተነሽና ውቂያቸው። ተነሺ ሂጂ የሚለው ቃል ተነሽና ውቂያቸው። ብዙ አሕዛብንም ምን ታደርጊያለሽ? ታደቂያለሽ። ኧረ እግዚአብሔር ስሙ ይባረክ። ተርፋቸውን ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ። ሁለት ነገር ልንገራችሁና ጨርስላችሁ። ጠላቶቻችሁን እየሰበሰበ እግዚአብሔር አንዳንዱን እሱ በጥበቡ ይዋጋዋል፣ አንዳንዱን ግን በጠላቶቻችሁ ላይ የምትበረቱበትን ስልጣን ይሰጣቸው። ወይኔ ጮክ ማለት አለብኝ። ምን አለ? ቀንድ ስልጣን ነው፣ ኦቶሪቲ ነው። ናቹራሊ ያለች ኖርማል አቬሬጁ ህዝብ ያለውን የሰጠውችን የእስራኤልነት ስልጣን እሱ ላይ አሁን ግን መጣና ሌላ የብረት ቀንድሽን ምን አደርገዋለሁ? ብረት አደርገው፣ ማይሰበር የማይጣመም አደርገዋለሁ። እግሮችሽን ጥፍሮችሽንም ምን አደርጋለሁ? ናስ አደርጋለሁ። አግኝታችሁታል አይደል? የጽዮን ልጅ ሆይ ቀንድሽን ምን ብረት፣ ጥፍሮችሽንም ምን አደርጋለሁ? ናስ አደርጋለሁ። 2026 ላይ እንደዚህ ነው የምትሆኑት ወዳጆቼ። ብርቱ እግር ይኖራቸዋል። ብርቱ እግር የሚያምን ሰው አሜን ይበል። የሚጸና እግር ይኖራቸዋል። የሚረግጥ እግር ይኖራቸዋል። ጥፍሮችሽ የሚለው ሄዳችሁ በሂብሪውና በእንግሊዝኛው ቨርሽን ይመስለኛል። እግሮችሽን ለሰው ያልተቻለ ነገር ትችሉ ዘንድ፣ ሰው ያልረገጠውን ትረግጡ ዘንድ፣ ሰው ያልደፈረውን ቦታ ትደፍሩ ዘንድ እግዚአብሔር ናስ የሆነ እግር ይሰጣቸዋል። ስልጣናችሁን ከናቹራል ከኖርማል ከአቬሬጅ ክርስቲያኖች በ2026 ላይ እግዚአብሔር እንደዚህ እንደሚያደርግ እኔ እርግጠኛ ነኝ። እግዚአብሔር ስሙ ይባረክ። የትኛውም ተግዳሮትና ስብሰባ ይነሳ፣ የእናንተ ቀንድ ከፍ ከፍ ይላል። የእናንተ ስልጣን ከፍ ከፍ ይላል። ቢያዋርዱ አትዋረድም። በአንቺ ላይ ቢነሱ ምንም ነገር አያደርጉም። እግዚአብሔር ስልጣንሽን ከፍ ያደርገዋል። ከባቢሎን በላይ ስልጣንሽ የብረታል ቶሪች ደቡል ልጅ በናስ በገጠመው እግርሽ አድቅቂያቸው። ታውቃላችሁ ሲወቃ ሁለት መንገድ ነው አለ በእግር ሲወቃ አሁን ቶሎ አድቀሻቸው እንድትጨርሺ እንዲሁ አንዳንዱ እንዳያመልጥሽ የጠነከረ የናስ እግር ሰጥሻል፣ የናስ ብረት ሰጥሻል። ጥፍሮችሽን የሚለው እሱ ነው። እግርሽ ላይ ያንን አስቀምጣል። ታደቂያቸዋለች፣ ተነሽና ታስኬጃቸዋለች። እግዚአብሔር በመነሳት ይባርካችሁ። ምን እንዳሰብኩባቸዋል። ስለዚህ ተነሺ አይጂ ብዙ አሕዛብ ታደርጊያለሽ፣ ትቀድሻለሽ። ትርፋቸውንም በግፍ የሰበሰቡትን ሀብት ለማን ትቀድሻለሽ? ለእግዚአብሔር ትቀድሻለሽ። እግዚአብሔር አንዳንዶቻችሁን ይርዳችሁ። ግድ የለም አሜን በሉ። ገና ሀብታችሁ ጣዖት እየሰራ ነው፣ የጣዖት ጥጃ እየሰራ ገና ወርቃችሁን ለዓለም ገና እየሰጣችሁ ለእግዚአብሔር ቤት እንኳን ገና በሙሉ አስጡ። 10,000 ብር እየሰራ 250 ብር የሚሰጥ አስራት ሰውዬ ምን ይጠቅማል? አማርኛ ይግልጽ ነው። ሌላውን የጌታ ገንዘብ ወስዶ ለማን ነው የሚሸጠው? የጌታ የሆነው ሀብት ውጪ ለርኩሰት ሆናል። የእስራኤል ሕዝቦች ወርቅ እግዚአብሔር ሲሰጣቸው ለቤተ መቅደሱ መለበጫ ነበር ይሰጥ፣ እነሱ እንዲያጌጡበት። ከዛም ደግሞ ለቤተ መቅደሱ መስሪያ ነበረ። መጨረሻ ላይ አምጡ ተብሎ የወጡት ከወርቅ አይደል ያው። እነሱ ግን ቀድሞ ለማን ሰጡት? ጣዖት ሰሩበት፣ ጥጃ ሰሩበት። አንቺ በ2026 በዚህ ታደርጊያለሽ፣ ትቀድሻለሽ። ቀድሳል። መጀመሪያ የኔን ሀብት ቀድሳል። ለእግዚአብሔር የተገባውን እሰጣለሁ። ለእግዚአብሔር የተገባ ከዛ አንሱ ብቻ የሌሎቹን ሀብት ትሰበስቢልኛለሽ። ጣዖት እንዳይሰራ ይሄ ሁሉ ብር
ይህ ሁሉ ሴሰኝነት ኢንዱስትሪ የሚያስፋፋው ለእግዚአብሔር ቤት ስላልተቀደሰ የእግዚአብሔር ብርም ጭምር ነው እዛ እየተገበረ የሰው ልጅ በሙሉ ከሚሰራው ሁሉ አስራት እንዲያስገባ እግዚአብሔር ግን ይህንን ለጨለማ ለታንክ ለአማራ ስጥ ሲባል የሚረገረግ ሰውዬ ለእግዚአብሔር ቤት ሲባል አማርኛ ግልጽ ነው። ስለዚህ ወዳጆች ጠላቶቻችሁ ይወቃሉ። ተረድታችሁታል? መልእክቱ ግልጽ ፖይንት ስትደርሱ እናግጡባችሁ። መጨረሻ አንብቤ እጨርሳለሁ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። እናደቃለን። አደቃለሁ። ይኸው ልጆች ላይ የተነሳን ነገር አድቅቃ ነው የምትገባ።